አሁን ራሱ እነዚህና መንገድ ላይ ብናገኛቸው አሳልፈን እንደማስጠይ በእርግጠኛ ነኝ። አሁንማ እንደባለፈው አይሆንም። እስከ ጥግ እንፋለው ማለት ቢላዋ ከጨበጠ በኋላ ሞኝ ብልጥ ብሎ ነገር የለም። በተኛው በከቆረጠኝ በኋላ እየየ ብትሉ ምን ዋጋሉ? ችግር የለውም። በቃ እኔ አናግረዋለሁ። ዘር አልባ እኮ አድርጎ ሊያስቀረኝ ነው። ዘር ምን ያደርጋል ብለህ ነው? እስኪ ጋር ጉንጬን ሳሚ። አንተ መንገድ ላይ ነው ሰው ያየናል። አይ ነው ወይስ መቼና ጽጌ ናቸው? ኧረ ሳመችው፣ ተንከስ ሳመችው። በጣም አበዛው። አሁንስ አለቁም። ተንከስ አንተ ተንከስ። ማን ያ እንኳን ቤት ድረስ ወሰደኛልሽ? አብርሽ። እኔ ግን ምንም አስተያየቱ አላማረኝም። እንዴ ቆይ ምን አስበው ነው? እኔ እንጃ ምን ድረስ ይሁን እስኪ እና ቤት ሻጥስኝ ብቻዬን ማለት። እሺ በቃ እነሱም ሲኖር ደውላለሁ። ብቻዬን አለች ትህትና። እሺ ለማንኛውም ያው እንግዲህ እኛ ቤት እንዳልወስድሽ ያው ከዝና ጋር ያለንን ጉዳይ አልጨረስንም። ትህትና በሚገርም ሁኔታ ከብዙ ስቃይና መከራ በኋላ እንግዲህ እንዴት አይነት አንድ ብቻ ሳይሆን 2-3 አፍቃሪዎችን በዙሪያዋ እያሻበቡ ይገኛሉ። እንግዲህ ብዙ ለዛውም ደግሞ ጀግናዎችን ትላላችሁ ቤተሰቦቻችን። እንግዲህ በሚገርም ሁኔታ ከብዙ ስቃይና መከራ በኋላ በቃ የምትመኘውን በጭራሽ አራስበው ማታቀው ማለት እንችላለን። እንግዲህ የሚገርም የፍቅር አጋሮችን አግኝታለች። በጣም የሚፈልጓት ለዛውም የሚወዷት እሷ ብቻ ሳትሆን እነሱም ጭምር የሚወዷት በዙሪያዋ እንግዲህ ከአንድም 2-3 አፍቃሪዎችን አግኝታለች ማለት ነው ቤተሰቦቻችን። እንግዲህ እንደሚታወቀው የመጀመሪያው እንግዲህ በዝና አማካኝነት ብዙ ስቃይና መከራ ሲደርስባት ቢቆይም በመድብል አማካኝነት እንግዲህ ከገባችበት ስቃይና መከራ ወጥታለች ማለት ነው ቤተሰቦቻችን። ያ የሆነው ደግሞ እንግዲህ መድብል ጀግራው መድብል ነው እንግዲህ ከዛ ከስቃይ ውስጥ ያወጣት ህይወቱን ሰውቶ ራሱን አሳልፎ ሰጥቶ ማለት እንችላለን ነው እንግዲህ ከነዝናና ግብረ አበሮቹ መንጋጋ መንትጎ ያወጣት ቤተሰቦቼ። በጣም ነው የሚገርመው። ያደርገዋል ማንም ሰው ሊያደርገው የማይችለውን መስዋዕትነት ነው ከፍሎ እንግዲህ ያስለቀቃት። ለዛውም ደግሞ አያቃትም። የሚገርመው ነገር አያቃትም። አሁን ብሩክ የተወሰነ ጊዜ እንኳን አንደኛ አብሮ ብዙ ነገሮች ተሰቃይታለች፣ ሁለተኛ ደግሞ አይቷታልም እንኳን በተወሰነ ጊዜ አይቷታል። እንኳን ብሩክ ቀርቶ አይደለም ትህትና ማነው ይቅርታ ምሳሌ ለራሱ በታገተችበት በዛች 1-2 ቀናት ውስጥ አይታታለች ማለት ነው። እዛ ግን ያው ምንም ማድረግ እንትን ስለማይል እሷም እንግዲህ ሁሌም ነበር እንደምታወቀው እንግዲህ ምሳሌም ስታወራ የነበረው በጣም ነው የምታሳዝነው፣ ደግሞ በጣም ቆንጅዬ ነች ምናምን እያለች ታወራ ነበረ ስለሷ። በመጨረሻም እንግዲህ መድብል ይህን ነገር ሳላደርገው አልቀርም፣ እንደውም ያችን ልጅ አስለቅቄ እኔ ሚስት ማግባት የምችለው ያችን የታገተች ልጅ አስለቅቄ ነው እያለ ነበር ሁሌ የሚያወራው እነ መድብል ጋር እነ ብሩክ ጋር ማለት ቤተሰቦቻችን። እንዳለውም አልቀረ። በመጨረሻ እንግዲህ ትህትናን አስመልጦ እንግዲህ አስወጡታታል ማለት ነው። ያው እንግዲህ የዛን ሰዓት ሲወጡ በአጋጣሚ ሆኖ እነዚህና ግብረ አበሮቻቸው ደርሰውበት ስለነበረ መድብል በሌላ አቅጣጫ እሷም በሌላ አቅጣጫ ነበር ተለያይቶ የነበረው። ምክንያቱም አልተገናኙም ነበረ ፊት ለፊት። ግን ሆኖም በመጨረሻ ያው ተጠፋፍተው አልተጠፋፉም ተገናኝተዋል ማለት ነው ቤተሰቦቻችን። በአንድም በሌላ ምክንያት በተለይ መድብል እየፈለጋት ስለነበረ ፈልጓት ስለነበረ ማለት ነው አገኝተዋለሽ፣ ተገናኝተዋል ማለት ነው ቤተሰቦቻችን። ለሱም በጣም ነው ደስ የሚለው የነበረው። በጣም ተገናኝተው እንግዲህ እሷም በጣም ነው ደስ ያላት። ምክንያቱም በፊትም ለሱን ለማግኘት በጣም ምኞቷና ሀሳቧ ስለነበረ ተገናኝተዋል ማለት ነው። የመጨረሻ ደስ የሚለው ነገር ከዛም በመቀጠል እንግዲህ
ያው የሆነው ነገር አሁን ላይ መድብል በቃ ትትናን ማግኘት በጣም እያስደስተው ነው የሚገኘው። በዛ ላይ ደውላታል። ግን ደግሞ መድብል ማግኘት እንደሚፈልገው ሁሉ አብርሽ ትትናን እንዳያችሁት አይኑን ጥሎባታልና ወይም ደግሞ ወዷታል። ዛት ወደ መድብል ጋር ስትሄድ ምንም ደስ እያለው አይደለም። ኢቭን መድብልም እዚህ ጋር ሲመጣ እሱም በጣም እየተበሳጨ ነው፣ ደስ አይለውም፣ ይከፋዋል። ምክንያቱም ትትናን ለሱ ራሱ ማድረግ ስለሚፈልግ አብርሽ ማለት ስለሚወዳት ማለት ሰዎቻችን እሷ ደግሞ እንግዲህ አልወሰነችም። የሚገርመው ነገር እሷ ደግሞ ከሁሉም ጋር አልወሰነችም። ግን ከሶስቱ አንዱ ያሸነፈውን ሰው የራሴ ያደርጋለሁ እያለች ነው እያወራች ያለችው። ያ ማለት እንግዲህ ከመድብል ከአብርሽና ከገለሙ ማለት ነው። ገለሙንም ወደዋለች። ከሶስት አንዱ ያሸነፈውን የራሴ ያደርጋለሁ፣ የግል ያደርጋለሁኝ፣ አንዱን አገባለሁኝ እያለች ነው የምትገኘው። እንግዲህ በዚህ መካከል አብርሽ በጣም እየተበሳጨ ነው፣ እየተናደደ ነው፣ እያኮረፈ ነው ምናምን። ምክንያቱም በተለይ ከመድብል ጋር ሲያያት በጣም ደስ የሚል ስሜት እየተሰማው አይደለም። ግን እንደ ሁኔታዎቹ ደግሞ በእርግጠኝነት እሷ የምትሆን የመድብል ነው። አንደኛ መድብል በጣም ጀግና ነው፣ ከአንዴም ሁለቴም። የሚገርመው ባለፈው ራሱ መድብልን ለማግኘት ከቤት በወጣችበት አጋጣሚ የዝና ሰዎች ይዘዋት ነበረ። እሷን ብቻ ሳይሆን ተንከሲስን ጭምር። ግን እሱ ነው ያዳናቸው፣ ያስወጣቸው፣ ያተረፋቸው። እንግዲህ በህይወት እንዲተርፉ የረዳቸው እሱ ነው። መድብል በጣም ጀግና ነው፣ ጎበዝ ነው። በዛ ላይ ቆንጆ ነው። በዛ ላይ ደግሞ ወደዋለች ማለት ነው። እሷ ራሱ እየተሽኮርመመች ነበረ ምናምን። አብርሽ ደግሞ ይሄን ነገር ከሱ ጋር መገናኘቷንና እሱ ጋር ያላትን ሪሌሽን ምንም ደስ እያለው አይደለም። በጣም እየደበረው ነው። በቃ በጣም ይደብረዋል፣ ይከፋዋል ምናምን። ግን እሷ ደግሞ እንዴ ለምንድን ነው እንደዚህ የሚደብረ ምናምን ሲጀመር እናንተ ሪሌሽናችሁ ነው ደግሞ ግንኙነታችሁ ያሁን አይደለም ምናምን እያለ ነው የሚገኘው ማለት ነው አብርሽ። ግን ቢሆንም ያለውን ነገር ያው እንትን ለማለት እየሞከረ ነው። ትትናም እንግዲህ እስኪ ከሁለት ሶስት አንዱን ይዛልሁ እያለች ነው። መድብል ግን የሆነ ነገሯ በጣም ተመችተዋለች፣ ደስ ብለዋል ምናምና። እንግዲህ ሰላም ብሎ ሲሸኛት እንኳን በቃ እሷ ሰላም ብላው ስትሄድ እንግዲህ አብሮ እጁም አካላቱ ራሱ ህድት እያለ ነበርና የሚገርመው የራሱን ታዝቦት ቆም ብሎ ግራ ቀኙን እየተመለከተ ነበር። እንዴ ምን ሆኛለሁ ያመኛል እንዴ ምናምን እያለ አድጉት እንዴ እያለ ራሱን እየገመገመ ነበር ማለት ነው። ቤተሰቦቻችን ያ እንግዲህ የሚያሳየው ምንድነው በጣም አፍቅሯታል። ቤትሽ ልምጣም እዛ ለመምጣት እችላለሁ ወይ ሲላት አይ ሳይኖሩ እደውልልሃለሁ ስትለው እንዴ ሳይኖሩ ቢኖሩስ ምናምን ሲላት አይ ቢኖሩም እደውላለሁ ምናምን አለች ማለት ነው። ምክንያቱም ሳይኖሩ ያለችበት ምክንያት ምንድነው ያው እንደምታወቀው አብርሽ እዚህ ቤት እንዳይመጣ ድጋሚ ማግኘት ከፈለግሽም ሄደሽ አግኚው ነው ያላት። ለዛም ነው ምክንያቱም አብርሽ ጥሩ ስሜት ስለማይሰማው ነው እንደዛ ያለው። እሱ ደግሞ እንግዲህ እኛ ቤትሽ እንዳልሄድ ያው እንደምታውቂው ከነዝና ጋር ያለውን ችግር ታውቂያለሽ። በዛ አማካኝነት እንግዲህ ይዤሽ ልሄድ አልቻልኩም። ስለዚህ ድጋሜ ደውይልኝ እንገናኛለን ምናምን እያላት ነበር። ሰው በምን አጋጣሚ እንደሚገናኝ አይታወቅም። ስለዚህ ምን ይታወቃል በዙ አጋጣሚ ምናምን እያላት ነበርና እንግዲህ የእሷም ተሽኮርመ ማሄድ ማለት ነው። ሌላው እንግዲህ የተንከሲስን ፍቅረኛ ሰው ያ መሳይ እውነትም መሳይ ሾካካ እንግዲህ እሱ አውሬ ነው፣ ጅራት አለው፣ እንጂ ጅብ ይቀየራል እያለ እሷ ጋር እየቀባጠረ እዛ ጋር እየተላላጠባት ነው የሚገኘው። እንግዲህ ተንከሲስም ዛሬ እሱን ሳልቀብር ወደ ቤት አልመለስም በማለት እንቧ ዘራፍ ብሎ ሄዷል። አብርሽም ደግሞ እንግዲህ ተው እባክህ ባቦ በስላሴ እያለ ተንከሲስን እየጋበዘ ነው። ዝሮ እንግዲህ እች ደግሞ ጽጌ የምትባለው የተንከሲስ ፍቅረኛ እንግዲህ ወደ መሳይ ጋር ሾከክ እያለች ነው። ያው ገንዘብ ካሳዩ ገንዘቡን ነው ያየች፣ ገንዘብ አለ ስላላት ብቻ ነው እንጂ ሌላውን ምንም ወደው አይደለም ማለት ነው። ቤተሰቦቻችን እንግዲህ እስኪ ተንከሲስ የሚደበድ ቢሆን እሱን አብረን የምናየው በቀጣይ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።